ሰላም ሰላም እንዴት ናችሁ? የደሱ የህልድ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ሰሊጥ ለልብ ጤና ምን ያህል እንደሚያስፈልግ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሮ ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ሰሊጥ ለልብ ጤና ከሚመከሩና አዘውትረን እንድንጠቀማቸው ከሚያስፈልጉ ቅባቶች አንዱ ነው ማለት ነው። ጥናቶች እንደሚያሳዩት በየቀኑ ከ15 እስከ 40 ግራም ወይም ደግሞ ከ1 እስከ 2 የስኳር ማንኪያ ዘይትን መውሰድ ለልብ ጤና በጣም አስፈላጊ እንደሆነ የተለያዩ ጥናቶች ያሳያሉ ማለት ነው። ሰሊጥ ለልብ ጤና አሉታዊ ተጽዕኖ ሊያስከትሉ የሚችሉ የተለያዩ ነገሮችን ይቀንሳል። ለምሳሌ የደም ግፊትን ያስተካክላል፣ ጎጂ ኮሌስትሮሎችን ይቀንሳል፣ ኢንፍላሜሽን ወይም ደግሞ ብግነት እያልን የምንጠራውን እንዳይፈጠር ያደርጋል። የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራው ሁኔታ እንዳይፈጠር ያደርጋል። አሁን የጠቀስናቸው ነገሮች የልብ ጡንቻዎችን፣ የደም ስሮችን ይጎዳሉ። የልብ ጡንቻዎችና የደም ስሮች ሲጎዱ ደግሞ የልብ በሽታ ይከሰታል ማለት። ስለዚህ ለልብ ጤና አሉታዊ ተጽዕኖ ሊያስከትሉ የሚችሉ እንደነዚህ አይነት ነገሮችን ይቀንሳል ማለት ነው። የሰሊጥ ውጤቶች ማለት ነው። ሰሊጥ በውስጡ ለሰውነታችን በጣም አስፈላጊ የሆኑ ጸረ ሞቃታማ ኬሚካሎችን ለምሳሌ እንደ ሊግናንስ ስለምንጠራቸው እንደ ሲሳሞሊን እያልን የምንጠራቸውን ጸረ ሞቃታማ ኬሚካሎችን ስለያዘ የልብ ችግር እንዳይፈጠር በማድረግ የልብ ጤናን ይደግፋሉ ማለት ነው። ከዚህ በተጨማሪ አሰርንና ማግኒዥየምን ስለያዘ ሰሊጥ የደም ስሮችን መላሸቅ ይቀንሳል። ደም ስሮች የመለጠጥ አቅም እንዲኖራቸው ያደርጋል። አጠቃላይ የልብ ጡንቻዎችን እና የደም ስሮችን ስለሚደግፍ ለልብ ጤና በጣም ተመራጭ ነው። ከዚህ በተጨማሪ የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራው ሁኔታ እንዳይፈጠር ያደርጋል። የኦክሳይድ ውጥረት ለብዙ የቆየ ከሆነና ስር የሰደደ ከሆነ እንደሚታወቀው የልብ ጡንቻዎችን ስለሚጎዳ የደም ስሮችን ይጎዳል። በተለይ ወደ ልብ የሚወስዱ የደም ስሮችን ስለሚጎዳ የልብ በሽታ ይከሰታል ማለት። ስለዚህ ይህ ሁኔታ እንዳይፈጠር የሚያደርግ በጣም አስገራሚ የሆነ ቅመሞችን ስለያዘ ሰሊጥ ለልብ ጤና አዘውትረን እንድንመገባቸው ከሚመከሩ ምግቦች አንዱ ነው ማለት ነው። ከዚህ በተጨማሪ ሰሊጥ በውስጡ በጣም በጠቃሚ ቅባቶች የበለጸገ ነው። ለምሳሌ እንደ ሞኖ አንሳቹሬትድ ፋቲ አሲድ፣ ፖሊ አንሳቹሬትድ ፋቲ አሲድ የመሳሰሉ ጠቃሚ ቅባቶችን ስለያዘ ለልብ ጤና መሰረታዊ ከሚባሉ ቅባቶች አንዱ ነው ማለት ነው። በተለይ ሰሊጥ በውስጡ ቅድም እንደነገርኳችሁ ሊግናንስ እና ሌሎችንም ፋይቶ ኤስቴሮል የምንጠራቸውን ጠቃሚ ቅባቶች፣ ጠቃሚ ጸረ ሞቃታማ ኬሚካሎችን እና ቅባቶችን ስለያዘ ለልብ ሊጎዱ ከሚችሉ ለምሳሌ እንደ ትራይግላይሰራይድ እንዲሁም ደግሞ ሎው ዴንሲቲ ሊፖፕሮቲን እያልን የምንጠራቸውን ጎጂ ኮሌስትሮሎችን በመቀነስ እና ለልባችን እና ለደም ስሮች ጤና በጣም አስፈላጊ የሆነውን ሃይ ዴንሲቲ ሊፖፕሮቲን እያልን የምንጠራውን በመጨመር ለልባችን ጤና በጣም አስፈላጊ ከሚባሉ የቅባት እህሎች አንዱ ነው ማለት ነው ሰሊጥ። በተለይ ቅድም እንደነገርኳችሁ የኦክሳይድ ውጥረትን ይቀንሳል። የደም ስሮችን መላሸቅ ያስተካክላል። የደም ስሮችን ግድግዳ ይደግፋል። እንዲሁም ደግሞ አጠቃላይ የልብ ጡንቻዎችን ኮንትራክት እና ሪላክስ ሜካኒዝምን በመደገፍ እና ለልብ ጡንቻዎች መሰረታዊ ንጥረ ነገሮችን በማስተካከል የደም ግፊትን በመቀነስ አጠቃላይ ለልብ አሉታዊ ተጽዕኖ ሊያስከትሉ የሚችሉ ነገሮችን ይቀንሳል፣ ያስተካክላል ተብሎ ይታሰባል። በተለይ ለልብ በሽታ በዋነኝነት እንዲመጣ ከሚያደርጉ ነገሮች አንዱ ግፊት ነው። ግፊትን ይቀንሳል፣ ያስተካክላል ማለት በተለይ የደም ስሮችን የመለጠጥ አቅም ስለሚጨምር ጎጂ ኮሌስትሮሎችን ስለሚያስወግድ እና ልብ ላይ ደም ስሮች ላይ ሊከሰት የሚችለውን የኦክሳይድ ውጥረትና የብግነት እያልን የምንጠራውን ስለሚቀንስ የደም ግፊት እንዳይፈጠር ያደርጋል። በተለይ ደም ስሮች እንዲዝናኑ ስለሚያደርግ ሰሊጥ በተፈጥሮ ደም ስሮች ሲዝናኑ ደግሞ የደም ፍለው እንዲስተካከል በተለይ ደግሞ ልባችን የተስተካከለ ደም እንድትረጭ የተስተካከለ ደም እንድትቀበል እና ተርቢድ የሆነ የደም ፍለው እንዳይኖር ስለሚያደርግ ግፊትን ይቀንሳል ማለት ነው። ግፊትን ስንቀንስ ደግሞ ኢንዳይሬክትሊ የልባችን ጤና መጠበቅ ላይ ትልቅ አስተዋጽኦ አለው ማለት ነው። ሌላው ሰሊጥ ጤነኛ የሆኑ ቅባቶችን እንደ ሞኖ አንሳቹሬትድ ፋቲ አሲድ፣ ፖሊ አንሳቹሬትድ ፋቲ አሲድ
እነዚህን ቅባቶች ይዟል። እነዚህ ቅባቶች ለልባችን ጤና መሰረታዊ ነገሮች ናቸው ማለት ነው። ሌላው ሰሊጥ በውስጡ ቅድም እንደነገርኳችሁ ጸረ ሞቃታማ ኬሚካሎችን ለምሳሌ እንደ ሲሳሚን፣ ሲሳሞሊን የመሳሰሉ በሊግናንስ ውስጥ የሚገኙ ጸረ ሞቃታማ ኬሚካሎችን ይዟል። እነዚህ ጸረ ሞቃታማ ኬሚካሎች በተለይ ደም ስሮች ላይ እና የልብ ጡንቻዎች ላይ እብጠት፣ ብግነት፣ የኦክሳይድ ውጥረት እና ሌሎችም አሉታዊ ተጽዕኖዎች እንዳይፈጠሩ ያደርጋል ማለት ነው። ስለዚህ ለልብ ጤና ከሚመከሩ ቅባቶች አንዱ ሰሊጥ ነው ማለት ነው። ከዚህ በተጨማሪ ሰሊጥ ማግኔዥየም እና ሌሎችንም ጠቃሚ የሆኑ ማዕድናትን ጸረ ሞቃታማ ኬሚካሎችን በደንብ ስለያዘ ለደም ስሮች እና ለልብ ጡንቻዎች በጣም አስፈላጊ ነው። ጸረ ሞቃታማ ኬሚካል ባህሪ ስላላቸው የደም ስሮችን መጎዳት፣ መላሸቅ እና አጠቃላይ የደም ስሮችን መዝናናት ስለሚፈጥር የተስተካከለ የደም ዝውውር እንዲኖር ያደርጋል። ልባችን በስርዓቱ ደም እንድትረጭ ያደርጋል። የልብ ጡንቻዎችን ይደግፋል ማለት ነው። በዛ መሰረት ለልባችን ጤና በጣም አስፈላጊ ነው ማለት ነው ማግኔዥየም። ስለዚህ ማግኔዥየም ስለያዘ ለልባችን ጤንነት በጣም አስፈላጊ ነው ማለት ነው። እንዳጠቃላይ ሰሊጥ ለልባችን ጤና፣ ለደም ስሮች ጤና በጣም አስፈላጊ ስለሆነ የልብ ጤንነትን ይደግፋል ማለት ነው። ሌላው በየቀኑ ምን ያህል መጠቀም እንችላለን የሚለው ስናይ አብዛኛው ጥናቶች እንደሚያሳዩ ከሆነ ከ15 እስከ 40 ግራም የሰሊጥ ውጤቶችን መጠቀም ይቻላል። እንዲሁም ደግሞ ከ1 እስከ 2 የሾርባ ማንኪያ መጠቀም እንችላለን ማለት ነው። ሌላው ዘይቱን ከ1 እስከ 2 የሚል ወይም ደግሞ ከ1 እስከ 2 የሾርባ ማንኪያ መጠቀም እንችላለን ማለት ነው። እንዴት መመገብ እንችላለን የሚለውን ስናይ ደግሞ የሰሊጥ ውጤቶችን በተለያየ የአመጋገብ ዘዴ እንጠቀማለን። በተለይ ዘይቱን መጠቀም እንችላለን። እንዲሁም ደግሞ ከተቆላ በኋላ ወይም ደግሞ ጥሬውንም ቢሆን በተለይ ፓውደሩ ከተወገደ ወይም ከተፈጨ በኋላ ከዳቦ ጋር በመቀላቀል መጠቀም እንችላለን። በቆሎ መልክ ሰዎች ይጠቀሙታል። ሌላው ደግሞ በሳላድ መልክ ከተለያዩ ምግቦች ጋር መጨመር ይቻላል። በሾርባ መልክ እንዲሁም በተለያየ አመጋገብ ዘዴ በመጠቀም ጤናችን መጠበቅ እንችላለን ማለት ነው። ሌላው መመገብ የሌለባቸው ሰዎች እነማን ናቸው የሚለውን ስናይ በተለይ አላርጂክ ሪያክሽን ያለባቸው ሰዎች ብዙ ጊዜ ሰሊጥን እንዲመገቡ አይመከርም። በተለይ ሰሊጥን ከተመገቡ በኋላ የቆዳ ሽፍታ፣ የቆዳ ማሳከክ፣ ማስመለስና ማስታወክ፣ ቁርጠት፣ የሆድ መነፋት እንዲሁም ደግሞ የትንፋሽ ማጠር ሁኔታ የሚፈጠር ከሆነ በድጋሚ መውሰድ የለባቸውም ተብሎ ይታሰባል። ሌላው የኩላሊት ጠጠር ያለባቸው ሰዎች ነው። በተለይ ከፍተኛ የሆነ ኦግዛሌት ስላለው የሰሊጥ ውጤቶች ወይም ደግሞ ሰሊጥ ካልሲየም ኦግዛሌት ስቶን እንዲፈጠር ሊያደርግ ስለሚችል ጥንቃቄ ማድረግ አለባቸው ተብሎ ይታሰባል ማለት ነው። እንዳጠቃላይ ዛሬ በዚህ ቪዲዮ ሰሊጥ ለልባችን ጤና ምን ያህል አስፈላጊ እንደሆነ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ስለዚህ በጎነት ለራስ ነው በሚለው ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።